ኤሪክ እንደ ዛሬ አሳዝኖኝ አያቅም። እንደ ዛሬም ሲያለቅስ አይቼው አላቅም። የእውነት ከባድ ነገር ተፈጥሯል። እንግዲህ ዛሬ ትናንት የተፈጠረውን ነገር ሁላችንም አይተናል፣ ሰምተናል። በእርግጥ እኔ ቪዲዮ አልሰራውበትም ነበረ። ምንድነው የሆነ ነገር እንዲህ ነበር። መጀመሪያ ተረጂው ፍቅሩን ተቀበዩ እያለ እንግዲህ ሲያስገድዳት ማለት ይቻላል በጣም ሲገፋፋት የነበረው ሄሉም እንግዲህ የልጁን ሁኔታ አይታ በእነሱ ግፊፊት ሳይሆን ያው የልጁን ሁኔታ አይታም ለመቀበል ማለት አብረው ጊዜ ለማሳለፍ የፍቅር ጥያቄውን ባትቀበለውም ግን አብረው ለመቀጠል አብረው ጓደኛ ለመሆን ነገር ተስማምተው ይሄ ግንኙነት ቀጠለ። እንግዲህ ያመጣው ኤንዲ በኤሪክ ብዙ ነገር ሲያሳየኝ ይዞ መጥቻለሁ። ጥሩ አፍቃሪሽ ነው፣ እውነተኛ አፍቃሪሽ ነው። እጁን እንዲህ እየቆራረጠ እንደዚህ እያደረገ እኔ አይቼዋለሁኝ። ስለዚህ እውነተኛ አፍቃሪ መሆኑን አይቻለሁኝ። ስለዚህ ተረጁ በማለት እንግዲህ ይዞት መጥቷል። ሄሉም እንግዲህ እንደምታዩት የነበሩበትን ቦታ ታውቃላችሁ። አሁን ደግሞ እየተግባቡ እየተስማሙ መጀመሪያ ልሂድ አለች ሄሉ። ከኤሪክ መራቅ ፈልጋ ልሂድ፣ ሌላ ቦታ ስራ አለኝ፣ ለ1 ወር ለ2 ወር ለ3 ወር ነው የምቆየው፣ ኤሪክ ኤንዲ ጋር ወይ ጆሲ ጋር ይቆይ ብላ ስትናገር ኤንዲ በጣም አበደ። እንዴት አንቺን ብሎ መጥቶ አንቺን እያፈቀረ አንቺን እየወደደ እንዴት ከኛ ጋር ደርትዋለሽ? አይቻልም፣ አይሆንም ብሎ በጣም ተቆጥቶ እንደውም እኔ ፕራንክ ይሆናል ብዬ አስቤ ነበር፣ ሄሉ እንደዚህ አትልም ብዬ አስቤ ነበር። ግን ደግሞ ሄሉ ከኤሪክ ጋር መቀጠል አልፈለገችም ነበር። ባጭሩ እዛ ጋር መቋጨት ፈልጋ ነበር። ምክንያቱም እሱ ሁሌ በየሰዓቱ በየደቂቃው በየሰከንዱ እንደሚያፈቅራት እየነገራት ነው። እሷ ደግሞ ምንም አይነት ስሜት የላትም ለሱ ምክንያቱም አታፈቅረውም። ባጭሩ እሱ የተሰማው የፍቅር ስሜት እሷ ጋር የለም። እና ይህ ነገር ስላስጨናነቃት ይመስለኛል፣ ብዙ ነገር ስላሳሰባት ይመስለኛል ልታመልጥ ነበረ ባጭሩ በስራ መሀይንታ ማለት ነው። ከዛ ግን ኤንዲም ጆሲም ኤሪክም እንግዲህ ሊፈቅዱላት አልቻሉም ወደምትሄድበት ማለት ነው። ከዛ በኋላ ነገሮች ቀጠሉ። እሷም ሰርፕራይዝ እሱን ማድረግ ጀመረች። አብረው ጊዜ ማሳለፍ ጀመሩ። ጥሩ ጓደኝነት፣ በጣም መልካም ሰው እንደሆነ ሄሉ መስከራለታለች። እኛም አይተናል። ከንግግሩ አንድን ሰው አይታችሁ መጥፎ ነው ጥሩ ነው ብላችሁ ትገምቱታላችሁ። ምክንያቱም አፍ ሲከፈት ወይም ደግሞ ምላስ ሲያወራ አንድ ሰው ጭንቅላቱ ላይ ወይ ደግሞ አእምሮ ላይ ምን እያሰበ እንደሆነ ማወቅ ይቻላል። ምን አይነት አስተሳሰብ እንዳለው ማወቅ ይቻላል ብዬ እኔም ተናግሬ ነበር ከዚህ በፊት በቪዲዮ ላይ እና የሆነው ነገር እንግዲህ እሱ መልካም ሰው ነው። ዛሬስ ድጋሚ ምንድነው ትናንትና መጥቶ ቱርክ ውስጥ ፍቅረኛ እንደነበረው ሚስት እንዳለው አንቺ ሁለተኛ ነሽ በማለት እንግዲህ ሊነግራት እየሞከረ ነበረ። ሄሉ አድንቂያት አለው። በእርግጥ ሙሉ በሙሉ ኤንዲንም አትመነው ማለትም አልችልም። መጠርጠሩ ጥሩ ነው። ምክንያቱም ይሄ ሰው የሰው ሀገር ሰው ነው አይደለ እንዴ? እኛን ሀገር ሰው እኮ አብሮን እየበላ እየጠጣ እንኳን የማይታመንበት ሁኔታ የማይታመንበት አጋጣሚ ነው ያለው እና ሙሉ በሙሉ የሰው ልጅ 100% ማመን አይቻልም። ምክንያቱም ግን አብራው በቆየቻቸው ጊዜያቶች እንግዲህ ስለሱ ያወቀቻቸው ያየቻቸው ያነበበቻቸው ብዙ ነገሮች የተረዳቻቸው ነገሮች ስላሉ ነው ሄሉ እንግዲህ ይሄ ልጅ ሙሉ በሙሉ ተማምናበት አይሆንም አያደርገውም በሱ ተማመንበታለሁ በማለት እንግዲህ መረጃ ላይ ላሳይ ላውጣ ቢልም ሄሉ እኔ ካለውበት አውጣ ኤሪክም እንደዛው አሳየ ምናምን ሲባል አይ እሷ ካለች እሷ ፊት አይወጣም እሷ ፊት አልናገርም አላሳይም ብሎ እንግዲህ በጣም የሚያስጠላ ቪዲዮ ተሰርቶ ተለቆ ነበረ ትናንትና። ዛሬ ደግሞ ድጋሚ እንግዲህ ኤሪክ እንደሚታቁት ወንድሜ ነው ጓደኛዬ ነው እወደዋለሁ። እንግዲህ ግን እንደዚህ አይነት ነገር ይዞ ሲመጣ በጣም እንደደበረው በቃ ነገራቶችን መፍታት እንደሚፈልግ እና ሄሉንም እንግዲህ በደንብ በቃ ዛሬ አስቦበት እንደዛ ስትከራከርልኝ እንደዛ ስትቆምልኝ እንደዛ አምናኝ ብዙ ነገር ስትናገረው ኤንዲን በጣም ፍቅሬ እንዲጨምር ሆኗል። በጣም ስለሷ እንዳስብ በጣም እሷን እንድል አድርጎኛል። ስለዚህ ዛሬ በቃ ትልቅ ውሳኔ ወስኛለሁ። ምክንያቱም ይሄንን አበባ ልክ እንደ ቀለበት ማለት ነው ከተቀበለችኝ የፍቅር ጥያቄን ተቀበለችኝ ማለት ነው፣ ካልተቀበለችኝ ደግሞ አልተቀበለችኝም ነው እያለ ነበረ። ሶ ሄሉ ጋር መጣው እንግዲህ ተገናኝተው ጆሲም ነበረ። ጆሲ በጣም ደስ ብሎት እንግዲህ ይቅርታ ጠይቆት አንተ መልካም ሰው ነህ መጀመሪያ ሳላቅ ብዙ አስከፍቻለሁ ምናምን ብሎ ይቅርታ ጠይቆት ሄሉ ጋር ይህንን አበባ ለመስጠት ሲገናኙ ኤንዲ ድንገት ደረሰና አበባ ለሄሉ
ይህንን ጥያቄ ይህንን አበባ ከተቀበልሽኝ የፍቅር ጥያቄን እንደተቀበልሽ ነው ማስበው በማለት እንግዲህ ሊሰጣት ሲል ከእጁ ላይ መንትፎ እንደምታዩት በዚህ መልኩ መሬት ላይ ጥሎ በእግሩ ረጋግጦታል፣ ይህንን አበባ ማለት ነው። ሄሉ በጣም ተናዳ በጥፊ መትተዋለች ማለት ነው። ኤሪክም ከዛ በኋላ በጣም ከባድ ስሜት ላይ ነበረ። በጣም አንገቱን ደፍቶ ሲያለቅስ ነበረ። የእውነት እንደዛሬ ከፍቶት እንደዛሬ አዝኖ እንደዛሬ የሆነ ጨለማ ውስጥ ሆኖ አይቼው አላቅም። የእውነቴን ማለት ነው። በእውነት ማለት አላውቀውም። የሰው ሀገር ሰው ነው። ምን አይነት ማንነት እንዳለው ምን አይነት ስብዕና እንዳለው በእርግጥ ባየዎቸው ቪዲዮዎች በተሰሩት ቪዲዮዎች ሰውን ማወቅ ሙሉ በሙሉ ባይቻልም ግን በትንሹ ጥሩ ልብ እንዳለው ስስ ልብ እንዳለው ሰውን የማይጎዳ ሰው አይነት የለም። የዋህ ሰው እንደሆነ ነው የተረዳሁት። ግን ደግሞ ኤንዲ ነበር እሱ ሲያሽቃብጥ የነበረው መጀመሪያም እኔንም በቃ በደንብ አለውልህ ሲለው የነበረ እሱ ነው። ዛሬ ላይ ግን እንግዲህ ከሄሉ ጋር የመጨረሻ ውሳኔ ወስኖ የፍቅር ጥያቄውን ትቀበለዋለች ወይስ አትቀበለው የሚለው ፓርት ላይ እኛም ጓጉተን እየጠበቅን እያለ ኤንዲ መጦ ነገራቶቹን ሁሉ ደበላልቋቸዋል ማለት ነው። ምንድን ነው የተፈጠረው ነገር? ጆሲ ደግሞ ቀንተ ነው እነሱ ፍቅር በፍቅር ስለሆኑ ቀንተ ነው እያለ ይገኛል። ኤንዲ ደግሞ ኖ እኔም ማውቀው ታሪክ አለ። እንዴት ሁለተኛ ሚስት ታረጋታለህ? እንዴት ሁለተኛ ሴት እንዴት ሁለተኛ ፍቅረኛ ታረጋታለህ? ሀገር ላይ ፍቅረኛ አለ በማለት እንግዲህ በድፍረት ማስረጃ እንዳለው እየተናገረ ይገኛል። ምንድን ነው የተፈጠረው ነገር? ኤንዲ እውነቱን ነው ወይስ ውሸቱን ነው? ኤሪክስ ምንድን ነው ያደረገው? የእውነት ትክክለኛና ንጹህ ሰው ነው እሱ ብሎ ተናግሮ ስለመጣው ማንነቱ ትክክለኛ ነው ወይንስ ደግሞ ማንነቱን ደብቆ የመጣ ሰው ነው? ማን ነው ምንድን ነው የሚለውንም እንግዲህ በደንብ ሀሳብ የምንሰጥበት ይሆናል። ዛሬ ሄሉን በጣም ብዙ ሰዎች ስታደንቋት ነበረ። የእውነት እኔም አድንቂያታለሁ። የፈለገ ታሪክ የፈለገ እውነታ ይወጣ የፈለገ ታሪክ ይፈጠር የሰውን ልጅ በዚህ ዲስሪስፔክት እያደረጉ መናገር፣ ማንቋሸሽ፣ መጨረጋገፍ ኖ ኔቨር። እንደዚህ ጥሩ አይደለም። ሄሉም ይህንን ነገር ተረድታ እንግዲህ ከኤሪክ ጎን ቆማለች። ሙሉ በሙሉ አምናበት ተቀብላለች። ሶ ይሄ ነገር ምንድን ነው ካላችሁኝ እንደኔ እይታ ሲጀመር ኤሪክ ከመጀመሪያው ጀምሮ ስነግራችሁ የመናዊ ወይ ሶሪያዊ ስደተኛ እንደሆነ ከስደት ኢትዮጵያ መጥቶ እንግዲህ ኢትዮጵያ መርካቶ ውስጥ እንደሚሰራ ምናምን እያወሩበት ይገኛሉ። በመቀጠል ደግሞ ፍቅረኛ አለችው ወይ የለችውም ለሚባለው ልትኖረው ትችላለች። ምክንያቱም ይሄ ልጅ ወንድ ልጅ ነው፣ ትልቅ ሰው ነው፣ ትልቅ ልጅ ነው። ሶ የድሮ ፍቅረኛ የሚባልም ሊኖር ይችላል። ኤክስ የሚባል እኮ ነገር አለ አይደለ እንዴ? እንደዛ ሊሆን ይችላል። ሊኖረውም ላይኖረውም ይችላል። ግን እንደኔ እኔ የሄሉ ጉዳይም ያሳስባል። ሄሉ ግን የእውነት እንነጋገር እናውራ ከተባለ ስለ ሄሉ ስመጣላችሁ በኋላ ላይ ስለ ኤንዲና ስለ ኤሪክ አወራላችኋለሁ። አሁን ግን ስለ ሄሉ ስናገር ሄሉ ራሱ ከባድ ስህተትና ከባድ ጥፋት ከባድ የማይሆን ነገር እያደረግሽ እንደሆነ እኔ ህሊኔ እየወቀሰኝ ነው። ይሄን ነገር ሳልናገር ማለፍ አልፈልግም። ምን ማለት ነው ይሄ? ኤሪክን የፍቅር ጥያቄውን ተቀብለሽ አብረሽ እንደማትቀጥይ ሁላችንም እናውቀዋለን። ይሄው የእውነቴን ነው። እኔ ከጅምሩ ጀምሮ እየለፈለፍኩ ነው ያለሁት እና ይሄ ልጅ አሁን ካለበት ሁኔታ ሄሉ እኔ እንጃ አላቅም ሊጎዳ የሚችለው በሄሉ ምክንያት ነው። ሄሉ ለምንድን ነው እውነታውን ቀድመሽ ማትነግሪው ያለውን ነገር? አንደኛ መጀመሪያ ማለት ነው ሁላችንም ተጽዕኖ መፍጠር ያለብን ቻናል ይከፈትለት እያለን ሁላችንም ሀሳብ አስተያየት መስጠት መቻል አለብን። በመቀጠል ደግሞ ሄሉ እውነታውን በግልጽ መናገር መቻል አለብሽ። የማይሆን መንገድ የማይሆን ሀሳብ አታስጀምሪው። የእውነቴን ነው። አይሆንም። በቃ ከሄሉ ጋር ሄ ልጅ አይሆንም በተአምር ማለት ነው። ምክንያቱም እሱ ቁርአን እየቀራ መስጂድ እየሄደ እየሰገደ ሄሉ ደግሞ ቤተክርስቲያን እየሄደች ጸሎት እያደረገች የሚቀጥል ፍቅርም የለም የሚቀጥልም ምንም የለም። ጓደኝነት ሊሆን ይችላል ልክ እንደነ ጆሲ እንደነ ኤንዲ ምናምን። ግን ከኤሪክ ጋር ያለው ግንኙነት የተለየ ነው። ወይም ደግሞ ኤሪክ ላንቺ ያለው ስሜት የፍቅር ስሜት ነው። ስለዚህ አንቺ ጓደኝነቱን ነው የወደድሽው። ልቡ ንጹህ ስለሆነ ጥሩ ሰው ስለሆነ መልካም ሰው ስለሆነ ነው አብረሽው እየሆንሽ ያለሽው። ግን ይሄ አብሮነትሽ ደግሞ ነገ ከነገ ወዲያ ስለሚሰብረው እውነታውን መናገር መቻል አለብሽ ብዬ እኔ ሀሳብ እሰጣለሁ። ሁላችንም እባክሽ የማይሆን ተስፋ አትስጩ እያላችሁ መናገር መቻል አለባችሁ። በቃ ባጭሩ የእውነቴን ነው የምናገረው። በመቀጠል ደግሞ ልጁ ፍቅረኛ እንዳለው ምናምን ኤንዲ እየተናገረ ነበር። ነግሬያችኋለሁ። ሊኖረው ይችላል። ሰው ነው ወይ ደግሞ ትልቅ ሰው ነው። ስለዚህ የፍቅረኛ ከዚህ በፊት ሊኖረው ይችላል። ከዛ ግን በቃ እሱን ትቶ ሄሉ ጋር መጣ። ሄሉን ተቀበይኝ አላት። ይህንን ነገር ማጣራት ያለ ሲጀምር አነጋገር ራሱ ደስ አይልም።
ኤንዲ ታፈቅራታለህ ልበል? ሄሉን የሆነ ሊወስድብኝ ነው ብለህ ቀና ልበል? ቁርጡ ነገር ሲመጣ ቁርጡ ቀን ሲመጣ ፈራህ እንዴ? ያልገባኝ ነገር የፈለገ እንደው ሚስትም ቢኖሩ 10 ሚስትም 10 ልጆችም ቢኖሩትም እንደዚህ አይነት ነገር ሰምቻለሁ። ኤንዲ ኤሪክ ምንድነው የተፈጠረው ነገር? ሌላ ህይወት ነበረ ወይ? ሌላ ህይወት አለህ ወይ? ሄሉ ደግሞ እንድትጎዳ አልፈልግም። ምናልባት ይሄንን የፍቅር ጥያቄ እንኳን ብትቀበልህ በኋላ ላይ ትሰበራለች ይህንን ነገር ስትሰማ። ስለዚህ እውነታውን ማወቅ አለብኝ ብሎ ይጠይቀዋል አይደል? እሱ መመለስ ካልፈለገ በቃ እኔ እውነታውን ለሄሉ እናግራለሁ ብሎ ሄሉ ጋር መጥቶ ሄሉ እንደዚህ አይነት ነገር ሰምቻለሁ። መጀመሪያ እኔ እንዳገናኘሁሽ አውቃለሁ። ነገር ግን አሁን ላይ የሰማኋቸው ነገሮች ያየኋቸው ነገሮች ደስ የማይሉ ነገሮች ስለሆኑ ልታስቢበት ይገባል። ቆም ብለሽ ቶሎ ሩጥሽ እንድትገቢበት አልፈልግም። ምክንያቱም አንቺ እኔን አምነሽ ሊሆን ይችላል በእኔ በኩል ስለመጣ ያፈቅርሻል ይወድሻል ብዬ ስለተናገርኩሽ ምናልባት በእኔ ተማምነሽ እሱን ለመቅረብ ፈልገሽ ሊሆን ይችላል። ግን ይሄ እንደዚህ አይነት ነገር ተፈጥሯል ብሎ በስርዓት ማስረዳት ሲችል በጣም በጩኸት ነው ተናደደ። አበባውን በተነ ምናምን ያልሆነ የሆነ ነገር ሄሉማ በጥፊ ያለችው። በእርግጥ ወንድ ልጅ አይመታም ወይም ደግሞ እንደዚህ መመታታት እኔ አላምንበትም። በእውነት ለቀልድ ራሱ ድብድብ ምናምን ያልወድም በህይወቴ ማለት ነው። እና የማይሆን ነገር ነው፣ ግን ስለሚገባው ነው ያደረገው ነገር በጣም አስቀያሚ ነው። ለምንድን ነው ደስታዬ ነው ሁሉ እየመጣ ምትረብሸው ምታበላሸው ምናምን ብላ በጣም ጆሲ ራሱ በጣም ተናደደ። ኤሪክን በጣም ከፍቶት ነበር። ቃል አጠረው፣ ቃል አነሰው። በጣም እንባው እየወረደ ነበር። በቃ ወንድ ልጅ የእውነት እንዲህ ተከፍቶ እንዲያዝኖ ማየት በጣም ይከብዳል። እና መጨረሻ ላይ ሁሉን ነገር ጥሎ ነው ሄደው ሄሎ ተማመንበታለሁ፣ አምነዋለሁ፣ እንደዚህ አያደርግም ነው እያለች የነበረው፣ እየተከራከረችለት ነበር። የእውነት ደስ ይላል። በቃ ሰው በሰውነቱ አክብረሹ በቃ እውነት ይሁን ውሸት ይሁን ገና አላወቅሽም አላጣራሽም፣ ግን ደግሞ በቃ እንደዛ ኢግኖር ሲያደርገው አወራሩ ደስ ስለማይል ለኤሪክ ተከራክረሽለታል። በጣም አጨብጭበናል፣ አድንቀንሻል። ይሄንን ነው ልል የምችለው። ኤንዲ ግን አፍቅራት ከሆነ መናገር እንጂ እሱን ያለ ስም አትስጠው። ያለ ጥፋቱ ያለ ወንጀሉ አትወንጅለው። ሊኖረው ይችላል እኮ ብያቸዋለሁ። ይሄ ልጅ ፍቅረኛ ሚስትም ሊኖረው ይችላል። እንኳን 1 2 3 4 ሊኖረው ይችላል። በቃ አለው ማለት አሁን አለው ማለት አይደለም። ሄሉ ደግሞ ከኔ ምንም የሚያገኘው ነገር ኑሮ ወይ ደግሞ ከኔ በላይ ሌላ ሰው ወይ ደግሞ ከነዛ ሰዎች እኔ እንደርቦ ሊይዝ አይችልም፣ ወደ እኔ ሊመጣ አይችልም። ጥሩ ፍቅር ስላለው ነው፣ እውነተኛ ፍቅር ስላለው ነው እኔ ጋር የመጣው። ስለዚህ አልቀበልህም በማለት እንግዲህ ምላሽ መልሳለታለች። በጣም መነጋገሪያ እየሆነ ይገኛል። ብቻ እውነታውን ደግሞ ነገ የምናየው ይሆናል። ኤሪክን እናበረታታው፣ አለንልህ እንበለው። ቢያንስ ቻናል እንኳን ይከፈትለት። ከሄሉ ጋር አብረው ቀጠሉም አልቀጠሉም ያው እንደማይቀጥሉ ግልጽ ነው። እስኪ 1 ወር 2 ወር እስኪ ዩቲዩብ ሲጀመር ዩቲዩብ ላይ የሚመጡ ጓደኛ ማቾች ዩቲዩብ ላይ የሚመጡ ተፋቀረን ተዋደድን ብለው የሚመጡ ሰዎች ከ1 ወር ከ2 ወር የዘለለ የዩቲዩብ ቆይታ አይኖራቸውም። ግልጽ ነው። እና ብቻ በአጭሩ እሱም ከሚዲያ እንዳይጠፋ፣ እንዳይከፋው፣ እንዳይጨነቅ የራሱ ቻናል ተከፍቶ የራሱን ስለ ራሱ ህይወትም ሊሆን ይችላል። ሄሉም እንግዲህ እንዳሰበችው ዛሬ ልትቀበለው ስትል ነው። እኔ እንጃ ተቀብያለሁ ልትለው ይሆን ወይም አበባውን ብቻ ፈልገው ይሆን አላውቅም። ብቻ ግን ከእጁ ላይ ልትቀበለው ስትል ነው ኤንዲ መንትፎ ተቀብሎት ወርውሮ የጣለው መሬት ላይ። እና ደስ አይልም መሬት ላይ መወርወር ምናምን። ምን አይነት ጋጠ ወጥነት ነው? ማርያምን እኔ ካንተ ይሄንን አልጠብቅም። በጣም ስርዓት ያለ በጣም አስተዋይ ልጅ መሆንን ነበር የማውቀው። ግን አንተ ያደረካቸው ነገሮች ደስ አይሉም። ይሄ በጣም አስቸጋሪ ነው። እስኪ እናንተ ሀሳብ አስተያየት ምን ይመስላል? ሄሉ መረዳት የእውነት የምትቀበለው ይመስላችኋል የፍቅር ጥያቄውን ወይስ ለጊዜያዊ ነገር ነው እየፈለገችው ያለችው ትላላችሁ? ኤንዲስ ሌላ ሚስት ሌላ ፍቅረኛ አለው ብላችሁ ታስባላችሁ? አይ የለውም ዝም ብሎ ነው ኤንዲ ብላችሁ ታስባላችሁ? ብቻ ኤንዲ እንደዚህ ሊሆን የቻለበት ምክንያት ምንድን ነው የሚለውን ሀሳብ ጨምሩበት። የኔ ሀሳብ ይህንን ይመስል ነበር። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።